ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችንን እንድታሰፉ፣ በርካታ ኦዲየንስ የእግር ኳስ ቤተሰብ ጋር እንዲደርስ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ የጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችን እንድትቀላቀሉ፣ ከዚህ በፊት ማድመጥ ጀምራችሁ እንግዲህ አንዳንድ የዩቲዩብ አናሊቲኮችን ስንመለከት እያደመጡ ግን ሰብስክራይብ ያላደረጉ ኦዲየንሶች አሉ። ይሄ እንዳለ ያሳየናል። እስቲ ሰብስክራይብ እያደረጋችሁ ተደራሽነታችን ከፍ እንድታደርጉ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን ሱፐር ሳንዴ በተለይ ለአርሴናል ደጋፊዎች ከአርሴናል ጋር በተገናኘ የመጨረሻ ጨዋታ የመጨረሻ ሴሌብሬሽን አስደናቂ ሞመንት ሲጠበቅ የነበረው ደጋፊዎች ላለፉት 22 ዓመታት የናፈቁት የፕራይድ ቀን የንግስና ጊዜ ዕለተ እሁድ ዛሬ ነው። እንግዲህ 38ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ሸለረስ ፓርክ ላይ ከሜዳቸው ውጪ ፓላስ ስቴዲየም ላይ አርሴናል እንደ ማንኛውም የፕሪሚየር ሊግ ከዚህ በፊት ዋንጫውን ድል እንዳደረገ ቡድን ቀደም ብሎ ማረጋገጡን ተከትሎ ዛሬ ወደ ሸለረስ ፓርክ ሲጓዝ እዛው የለንደኑ ሌላኛው ክለብ ፓላስ ጋርድ ኦፍ ኦነር ሰጥቶ ነው እንግዲህ አርሴናልን ወደ ሜዳ የሚያስገባው። ይሄ ትልቅ ክብር ነው። አንዱ በፕሪሚየር ሊግ ላይ የሚሰጠው ንግስና በተጋጣሚ ክለብ የሚሰጠው ክብር ነው እና ይሄ በጣም አስደናቂ ሞመንት ነው። አርሴናሎች ከ22 ዓመት በኋላ ለነዚህ አይነት ትላልቅ ክብሮች የበቁበት፣ በመጨረሻም ደጋፊው እንግዲህ ይሄ ጀነሬሽን ከአርቴታ ጋር የታደለበት ፍጹም ልዩ የሆነ ደስታና ስሜት ውስጥ የሚከት የእግር ኳስ ትልቁ ሳቲስፋክሽን፣ በነገራችን ላይ አይተን ተመልክተን እግር ኳስን ከምንረካው በላይ የምንደግፈው ቡድን ዋንጫ ሲያነሳ እንደመመልከት የሚያስደስት ነገር ያለ አይመስለኝም። እግር ኳስ በቃ አሁን ትልቁን ስሜት፣ ትልቁን ደስታ፣ ትልቁን እርካታ እያጣጣሙ የሚገኙት የአርሴናል ደጋፊዎች ናቸው በዚህን ሰዓት በመላው ዓለም። የበለጠ ደግሞ ዛሬ ዋንጫው ከፍ የሚደረግበት ቀን ስለሆነ የድል ቀን፣ የክብር ቀን እስከ ቀጣይ ዓመት እስከዚችኛዋ ቀንም ሊሆን ይችላል ሬኒንግ ሻምፒዮን ዲፌንዲንግ ሻምፒዮን እየተባለ በክብር የሚጠራበትን ንግስና የሚረከብበት አስደናቂው ቀን ላይ ነው ዛሬ የምንገኘው እና የመጀመሪያ ክፍል አርሴናልን በተመለከተ ስለ ዛሬው የድል ቀን አንስተን የምንወያይበት የምንነጋገርበት የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን ይሆናል። በዚህ ፕሮግራም ላይ በነገራችን አንድ አስደናቂ ሳፕራይዝ የሆነ ጉዳዮችን እነግራችኋለሁ። የቅርብ ወዳጃችን ዘመዳችን ቤተሰባችን እንግዲህ ዛሬ ለንደን ነው የሚገኘው፣ ሸለረስ ፓርክ ይገባል። በጣም አስደናቂ አጋጣሚ የህይወታችን አንዱ ክፍል የሆነ ዘመዳችን እንግዲህ ዛሬ ላይቭ በጨዋታ መሃል ምናልባት ካሜራ ካመጣው የምንመለከተው ትልቅ የእግር ኳስ ቤተሰባችን ሸለረስ ፓርክ ነው የሚገኘው እና ስለሱም የምነግራችሁ ነገር ይኖራል። በሁለተኛ ክፍል እንግዲህ ትኩረት የምናደርገው ዛሬ ከሚደረጉ ጨዋታዎች ተጠባቂ ጨዋታዎች መካከል የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ሊቨርፑል በሜዳው ብሬንፎርድን ያስተናግዳል። ከዚህ እንግዲህ በጣም ጠባብ ከሻምፒየንስ ሊግ ውጪ ለመሆን በጣም ጠባብ ቻንስ ያለው የበለጠ የመግባቱ ቻንስ ሰፊ የሆነው ሊቨርፑል ዛሬ እንግዲህ ትላልቅ ሌጀንዶችን ከክለቡ ይሸኛል። መሐመድ ሳላን እና አንዲ ሮበርትሰንን ኦፊሻሊ የተረጋገጠ የሁለቱ ሽኝት ዛሬ ይኖራል። ይህንን ተከትሎ በሁለተኛ ክፍል በሊቨርፑል ብሬንፎርድ ጨዋታ ትኩረት አድርገን የምናነሳ ነው የሚሆነው። በሶስተኛ ክፍል በሌላኛው ስቴዲየም እዛው ኖርዝ ቆይታ አድርገን ሌጀንድ ፔፕ ጋርዲዮላ
ከ10 ዓመት በኋላ ዛሬ የእንግሊዝን እግር ኳስ ለመጨረሻ ጊዜ በመጨረሻ ጨዋታ ዛሬ ፔፕና የእንግሊዝ እግር ኳስ የሚለያዩበት ቀን ስለሆነ ሶስተኛ ክፍሉን የአርሴናል ደጋፊዎችም እንድታደምጡት የምንጋብዘው ፕሮግራም ነው። ምክንያቱም ዛሬ ላይ ይሄ ጣፋጭ ዋንጫና ይሄ ትልቅ ክሬዲት ያሰጠው ድል እንዲመጣ የፔፕ ጋርዲዮላ ትልቅ ተጽዕኖ አለበት። አርቴታን በምክትል አሰልጣኝነት በኮቺንግ ስታፉ ስለያዘ አይደለም፣ የፔፕን ኃያልን ጥንካሬ ሰብሮ ማሸነፋቸው ነው ድሉን የበለጠ ከፍ የሚያደርገው። ስለዚህ ይህንንም ሌጀንድ አክብሮ በክብር እግር ኳስን እንድንወድ ዛሬ ላይ የአርሴናል ደጋፊዎችን እዚህ ደረጃ ፓሽን ውስጥ የከተተው የእሱ የተፎካካሪነት ደረጃና አልሸነፍ ባይነት፣ ኮንሲስታንሲው፣ አስፈሪነቱ እኛ ውስጥ የቀረጸው የበላይነት ነው። ዛሬ ላይ አርሴናል ሲያሸንፍ ድሉም በጣም ከፍተኛ የሆነ ቫሊዩ እንዲሰጠው ያደረገውና የፔፕ ጋርዲዮላንን ፕሮግራም እንድታደምጡን በሶስተኛ ክፍል እንጋብዛችኋለን። በአራተኛ ክፍል ቆይታ የምናደርገው ወደ ማንቸስተር ከተማ ቆይታ አድርገን ኢንሳይድ ማንቸስተር ዩናይትድ ከበስተጀርባ በዝውውር በኩል አልተቻለም። በርካታ ስራዎችን እየሰሩ ነው የሚገኙት የዩናይትድ ደጋፊዎች፣ የሌሎች ክለቦችም ተመልካቾች እንግዲህ ኢንሳይድ ማንቸስተር ዩናይትድ ዝውውር ላይ ትኩረት ያደረገ ጉዳዮችን ይዘን እንመጣለን። ማንቸስተር የአማካይ ክፍሉን ለማደስ ከወዲሁ ጉዳዮችን ከበስተጀርባ እየገደለ እንደሆነ ትናንትና አፕዴቶችን አድርሰን ነበር። ዛሬ ደግሞ ኮንፎርሜሽኖችን ይዘን የምንመጣ ይሆናል። በአምስተኛ ክፍል እንግዲህ የቼልሲ አሰልጣኝ ሆኖ የተሾመው ዛቪ አሎንሶ በመጀመሪያ ሚቲንግ ከክሊር ላይ ካፒታል ተወካዮች ጋር አንዳንድ ጥቆማ ያደረጋቸው ተጫዋቾች እንዳሉ አመሻሽ ላይ መረጃዎች ወጥተዋል። ዛሬ ደግሞ ቼልሲንም ማካተን በ5 ፕሮግራም ከእናንተ ጋር ዕለተ እሁድን ቆይታ እናደርጋለን። የመጀመሪያ ክፍል ግን እዛው ለንደን ቆይታ እናደርግና ስለ ሻምፒዮኑ አርሴናል ነው። ሻምፒዮኖቹ መቅደም ስላለባቸው በሊጉም አናት ላይ ስለሚገኙ ትኩረታችን ሻምፒዮናውን አርሴናል በተመለከተ ይሆናል። በነገራችን ላይ ትናንትና የዓለማችን ውዱ ክፍያ ያለው ፍጻሜ በሃል ሲቲ እና ሳውዛምፕተን በሃል ሲቲ እና ሚድልስብሮ መካከል ተደርጎ ሃል ሲቲ 1-0 ቦሮን አሸንፈው እንግዲህ በቀጣይ ዓመት ኮቨንተሪ እና ስፒሽ ታውንን ተከትሎ የፕሪሚየር ሊግ ተሳታፊ ክለብ መሆኑን ሃል ሲቲ አረጋግጧል። ይሄ ጨዋታ የዓለማችን ውዱ ፍጻሜ እንደሆነ ታውቃላችሁ። ከ120 ሚሊዮን ፓውንድ በላይ ክፍያ ያለው በቴሌቪዥን ዕለታዊ ሽያጭና በተለያዩ ስፖንሰሮች ጥቅማጥቅም የኢኤፍኤል አወዳዳሪ አካል ፕራይዝ የሚያደርገው ክፍያ በጣም ከፍተኛ የሆነ ከየትኛውም ዓለማችን ላይ ካለ ውድድርና የፍጻሜ ጨዋታ ትልቁን ክፍያ የሚከፈልበት የፕሌኦፍ ጨዋታ ነው እና በመጨረሻም ሃል ሲቲ አሸንፎ ከ9 ዓመት በኋላ ወደ ፕሪሚየር ሊግ መምጣቱን አረጋግጧል። ይህን ጨዋታ ያነሳውበት አድማጮች ዋነኛ ምክንያት አጠር ያለ መረጃ ላቀብላችሁ ፈልጌ ነው። እንደምታስታውሱት ሳውዛምፕተኖች ነበሩ ቦሮን በደርሶ መልስ ለዚህኛው ፍጻሜ ለማለፍ በደርሶ መልስ በሚደረገው ሆም ኤንድ አዌይ ጨዋታ የመልሱን ጨዋታ በሳውዛምፕተን ሴንት ሜሪ በተደረገ ጨዋታ እንደምታስታውሱት የሳውዛምፕተን ኮቺንግ ስታፍን ወደ ቦሮ የልምምድ ማዕከል በመላክ በድብቅ ካሜራዎች እንግዲህ በድብቅ አንድ የሳውዛምፕተን ኮቺንግ ስታፍ ተጉዞ ሙሉ የሚድልስብሮን ስልጠና ትሬኒንግን ቀረጻ በማድረግ ፎቶዎችን በማንሳት ለሳውዛምፕተን ቡድን አባላት እንግዲህ ዝግጅታቸውን ቀደም ብሎ በማሳወቅ ሳውዛምፕተን 2-1 አሸንፎ ቦሮን ጥሎ ወደ ዌምብሌ ትኬቱን ቆርጦ ነበር። ከዛም በኋላ ቦሮ ይግባኝ አስገብቶ እዛ ትሬኒንግ ግራውንድ ላይ በተገጠሙ ካሜራዎች ያገኙትን ምስል ማስረጃ ይዘው ለኢኤፍኤል ይግባኝ በመጠየቅ ጉዳዩ ታይቶ ሳውዛምፕተን ካለፈው ፕሌኦፍ እንዲወርድ ውድቅ እንዲሆን የሱ ውጤት ተደርጎ ቀጣይ ዓመት በቻምፒየንሺፕ እንዲቆይ ተደርጎ 4 ነጥብ ተቀንሶበት እንዲጀምር ውሳኔ ተላልፎበት ነው ቦሮ ወደ ፍጻሜ ፕሌኦፉ አልፎ እንግዲህ ትናንትና እድለኛ አልነበሩም። 96ኛ ደቂቃ ላይ በተቆጠረ ግብ ተሸንፈው ቦሮም ማለፍ አልቻለም። ሳውዛምፕተንን ህጋዊ በሆነ መንገድ አልፎ ለፍጻሜ ቢደርስም እንግዲህ ሳይጠቀሙበት ቀርተው ቦሮ በድጋሚ እዛው ቻምፒየንሺፕ ላይ ቆይታ ያደርጋልና ሃል ሲቲ
በስኬት ወደ ፕሪሚየር ሊጉ ቀጣይ ዓመት የሚቀላቀለን ክለብ ይሆናል ማለት ነው። እስቲ ወደ ሻምፒዮኑ አርሴናል እንመለስና የዛሬዋ ቀን በጣም አስደናቂ ትላልቅ አጋጣሚዎች የሚወሱበት ፍጹም ልዩ ስሜት ያለው ይህንን ስሜት እንግዲህ በተለየ ሁኔታ አንድ የእግር ኳስ ቤተሰብ ሊሰማው ወይም ሊገነዘብ የሚችለው የአርሴናል ደጋፊ ከሆነ ብቻ ነው። ኒውትራል ተመልካቾች፣ የሌሎች ክለቦች ደጋፊዎች ይህን ስሜት አያውቁት ወይም ከዚህ በፊት የፕሪሚየር ሊጉ ሻምፒዮን የሆኑ ክለቦች ደጋፊዎች ካልሆኑ በስተቀር ለምሳሌ አምናው ሻምፒዮን የሊቨርፑል ደጋፊዎች ይህን ስሜት ሊያውቁት ይችላሉ። ማንቸስተር ሲቲ ደጋፊዎች በቅርብ ዓመት ይህን ስሜት ሊያውቁት ይችላሉ። ነገር ግን የአርሴናሎች ለየት የሚለው 22 ዓመት መጠበቅ፣ በ22 ዓመት ውስጥ ደግሞ አርሴናል በርካታ ጊዜ ሊጉን የማንሳት አጋጣሚዎች ነበሩ። ያልተጠቀመበት እነዛ አጋጣሚዎች የተፈጠሩበት ወቅት በአብዛኛው ለአርሴናል ደጋፊዎች እምነትን ከራስ ላይ ያስነሳ፣ ተቀባይነትን ቡድኑ ለዋንጫ ቢቃረብ እንኳን ያነሳል የሚለውን ግምት 50-50 ሆኖ ደጋፊው እንዲቆይ ከፍተኛ ጫናና ሳይኮሎጂካል ችግር የፈጠረ ነበር። ቡድኑን በአይደንቲቲ ደረጃ የሚታዩ ጥንካሬዎች ሁላ እየተስተዋለ ትራንዚሽኖች አሳማኝ እየሆነ ግን ቡድኑ ተቀባይነት አጥቷል። እንደ ቡድን አርሴናል በተለይ በደጋፊውም በተቃራኒ ክለብ ደጋፊዎችም ይሄ ጉዳይ በከፍተኛ ሁኔታ ተጽዕኖ ፈጥሮ በዘንድሮ የውድድር ዓመት በቅርብ ሳምንት እንኳን በርንሌን አርሴናል ሲያሸንፍ ውጥረት ውስጥ ቡድኑ እንዲገባ እንደነዚህ አይነት እምነቶች ችግር ውስጥ ከቷቸው ነበር። ደጋፊው አላመንም። አርቴታ በአስተማማኝ ሁኔታ ኃላፊነቱን ተወጥቷል። ግን እስከ በርንሌው ጨዋታ ድረስ ይሄ እምነት በተለይ ጋርዲዮላ ከኋላ እየመጣ ዋንጫን መንጠቅ የቻለበት መንገድ ደጋፊው ዘንድ ትልቅ ስጋትና ፍርሃት ፈጥሯል። በእነዚህ ሁሉ ውጣ ውረድ ውስጥ ሌስተር ያሸነፈው የፕሪሚየር ሊግ ዋንጫ ያን የውድድር ዓመት አርሴናል የበለጠ የመብላት ቻንስ የነበረበት በቬንገርም ጊዜ በተመሳሳይ እንዲህ አይነት አጋጣሚዎች ተፈጥረው ግን ደጋፊው አርሴናል እየቀረበ ዋንጫ ባለማንሳቱ ምክንያት ጥርጣሬው፣ ስጋቱ እግር ኳሳዊ ነበር። እነዚህን ሁሉ ጉዳዮች ነው እንግዲህ ዛሬ ላይ ቡድኑ አሸንፎ በአርቴታ አሰልጣኝነት ዘመን ድል ሲያደርግ ስሜቶች ሁሉ ወደር የላቸውም። በቃ አሁን በዚህን ሰዓት በዓለማችን ከሚገኙ የትኛውም ክለቦች ምክንያቱም በሌሎች ሊጎች ያሉ የሌላውን ሊግ ያሸነፉ ክለቦችን ብትመለከቱ በቅርብ ዓመት ለስኬት የበቁ ሊጋቸውን ዶሚኔት ያደረጉ ዋንጫን የተራቡ አይደለም። አርሴናል ደግሞ ጋርዲዮላ ባለበት ሊግ ዋንጫ እንደማሳካት ድሉን እጥፍ ድርብ የሚያደርግ ሌላ ትልቅ አቅም ነው የሚሆነው። ምክንያቱም ፔፕን የመሰለ ሳይንቲስት ባለበት ሊግ ውስጥ ፔፕን በልጦ ዋንጫ ማሳካት አንዴ በኤርገን ክሎፕ ጊዜ የተደፈረ ትልቅ ጥንካሬ፣ አሳማኝ በሆነ 99 ነጥብ። ስለዚህ ይሄ ስሜት ለአርሴናሎች ልዩም ያደረገው በእንደነዚህ አይነት ምክንያቶች ይመስለኛል። እንግዲህ አስደናቂ የሴሌብሬሽን እና የንግስና ቀን ነው ዛሬ። በመጨረሻም ጣፋጩ ፍሬ በመላው ዓለም በቲቪ ስክሪንም በተለያዩ መንገድ የእግር ኳሱ ቤተሰብ የሚታደምበት ሴሌብሬሽኖቹ ዛሬ ነው መካሄድ እንግዲህ በሰፊው የሚጀምሩት እና አስደናቂ ስሜት ነው የአርሴናል ደጋፊ አሁን ላይ የሚገኝበት ስሜት። ክለቡ ዋንጫን ከፍ ሲያደርግ እንደማየት ደግሞ መታደል የለም። ለዚህ አጋጣሚ ደግሞ ከታደሉ ግለሰቦች መካከል በቅርበት የቤተሰባችን አካል የሆነ የኛ ቤተሰብ ወዳጅ የሆነ በተለይ ደግሞ ጠለቅ ያለ ዝምድና ያለን የኔም አይን አባት የሆነ የአባ በጣም የቅርብ ዘመድ የሆነው ሁሴን አብዱል ቀኒ ዛሬ እንግዲህ ሸለረስ ፓርክ ነው የሚገኘው ከልጁ መሐመድ ጋር። ሁሴን የዛሬውን ጨዋታ ለመታደም ወደ ለንደን ተጉዞ እዛው ፓላስ ስቴዲየም ዛሬ ምንመለከተው ይሆናል። ምናልባት ስክሪን አጋጣሚውን ፈጥሮ በቲቪ ስክሪናችን ላይ ካመጣ ካሜራማኖች ልንመለከተው እንችላለን። ከአባ ጋር ከትናንት በስቲያ በነበረው የስልክ ልውውጥ እንግዲህ በስልክ ለአባ እንደነገረው ከሆነ ሁሴን ይህን ትኬት መቁረጥ የቻለው አርሴናል ዋንጫውን ካረጋገጠ በኋላ አይደለም፣ ከዌስትሃም ጨዋታ በፊት
እና ሁሴን ከፍተኛ እምነት ነበረው በኤቨርተንና በበርንማውዝ የፔፕ ማንቸስተር ሲቲ እንደሚቸገርና ነጥብ ሊጥል እንደሚችል በደንብ በልበ ሙሉነት ያምን ነበር እና በወቅቱ ነው ከዌስትሃሙ ድል በፊት ሁሴን የዛሬውን ጨዋታ አርሴናል ዋንጫውን ከፍ አድርጎ ሰለብሬት የሚያደርግበት ትልቁ የሊጉን የንግስና ቀን በሚያከብርበት የመጨረሻ ሳምንት ስቴዲየም ላይ ለመታደም ሁሴን እርግጠኛ የነበረው ከዌስትሃም ጨዋታ ቀደም ብሎ ነው እና ይህን አጋጣሚ ለአባ በስልክ ሲነግረው ነበር እና ለዚህ ታሪካዊ ቀን ከታደሉ ግለሰቦች መካከል አንዱ ሁሴን አብዱል ቀኒ ነው። በዚህ አጋጣሚ እንግዲህ አጎቴ ሁሴንን እንኳን ደስ አለ ለማለት እፈልጋለሁ። የአርሴናል ደጋፊዎች ሁሉንም ጨምሮ ያው ከዚህ በፊት በተደጋጋሚ ስላለን እና ይህን ታሪካዊ አጋጣሚ ደግሞ የበለጠ በካሜራ እይታ ውስጥ እንዲገባ አባ የኢትዮጵያን ባንዲራ ይዘህ ብትገባ የበለጠ የእንግሊዝ ካሜሮች የተለየ ጉዳዮችን ትኩረት አድርገው ስለሚያመጡ የኢትዮጵያን ባንዲራ ይዘህ ስቴዲየም ውስጥ ብትገባ ደግሞ የበለጠ ለሀገራችንም ለካሜራ አመቺ ሁኔታ ይፈጥራል በማለት አባ ይሄን ጉዳይ ሪኮመንድ አድርጎታል እና ዛሬ ምናልባት በስክሪናችን ላይ ልንመለከተው እንችላለን። ከልጁ መሐመድ ጋር ወደ ለንደን ተጉዞ ይህን አስደናቂ ታሪካዊ አጋጣሚ ሊታደም ሁሴን እንግዲህ ከዌስትሃም ጨዋታ ቀደም ብሎ በአርቴታ አርሴናል ላይ የነበረው እምነት በዚህ ደረጃ ነበር። ትኬቱን ቆርጦ ዛሬ እንግዲህ ሸለረስ ፓርክ ይገኛል ማለት ነው እና አስደናቂ የታሪክ አጋጣሚ ነው። አብዛኛው በመላው ዓለም የሚገኙ ደጋፊዎች የአርሴናል ደጋፊዎች እንዲህ አይነት ተመሳሳይ ስሜት አላቸው። የበለጠ ደግሞ አጋጣሚውን ከፍ የሚያደርገው ክለቡ የሚደግፈው ክለብ የሚወደው ክለብ ከ30 ዓመት በላይ ከአባ ጋር እኩል ማለት ይቻላል። አባ ሊቨርፑልን ሲደግፍ 30 ዓመት አልፎታል። ሁሴን አርሴናልን መደገፍ ከጀመረም 30 ዓመት አልፎታል እና በዚህ ደረጃ አርሴናል 22 ዓመት ዋንጫ ሲራብ ለቡድኑ ከጎን በመቆም እንግዲህ በዓለም አቀፍ ደረጃ በሚተላለፉ ስርጭቶች ምን ያክል አድካሚ የሆነ እያንዳንዱን የአርሴናልን ጉዳይ በመተንተን ኢትዮጵያ ውስጥ ከፍተኛ የአርሴናል ደጋፊ ከቬንገር ተጽዕኖ በመቀጠል ምናልባት በልበ ሙሉነት መናገር ቢቻለው በሁሴን ከፍተኛ የአርሴናል ሙያዊ ትንተናና አስደናቂ እይታዎች እንደሆነ መመስከር ይቻላል እና ዛሬ እንግዲህ ይህን ታሪካዊ አጋጣሚ ለመታደም ሁሴን እዛው ሸለረስ ፓርክ ተገኝቷል። እንኳን ደስ አለ። በእኔና በአባ ስም እንግዲህ ከአባ ጋር ረጅም ሰዓት ያላነሰ በርካታ ሰዓታት አውርታችኋል። ግን በዚህ አጋጣሚ እንኳን ደስ አለ ለልጅህም መሐመድም ለማለት ያክል ነው በዚህ አጋጣሚ እና ይሄ ትልቅ ታሪካዊ ክስተት እንደሆነ ሁሉም የእግር ኳስ ቤተሰብ ያምናል። የዛሬው ሴሌብሬሽን ደመቅ ባለ ሁኔታ እንግዲህ በመላው ዓለም ይከበራል። ሚካኤል አርቴታ አርሴናልን ለዚህ ክብር፣ ለዚህ ጀግንነት፣ ለዚህ ብቃት፣ ለዚህ ታሪካዊ ድል ያበቃ ወጣቱ ጀግናው ስፔናዊ እንግዲህ ከብዙ አድካሚ አሰልቺ ትችቶች በጣም በሞራል ደረጃ በስነቦና ደረጃ ጫናን የመቋቋም አቅም ስፕሪቱ መንፈሱ የአንድ ቡድን በጣም ከፍተኛ ካልሆነ በስተቀር ምናልባት በግሌ በተመለከትኳቸው ትላልቅ ጋዜጦችን መረጃዎችም ስመለከት አርሴናልን በተናጠል የእንግሊዝ ሚዲያ የሚያብጠለጥልበት ደረጃና ክለቡ ዛሬ ላይ ያሳካው ድል ተመጣጣኝ አይደለም። በጣም በከፍተኛ ደረጃ የክለቡን ውድቀት እስከ መናፈቅ ድረስ የሚያስመስሉ ዘገባዎች ጭምር በእንግሊዝ ሚዲያ ይሰጡ ነበር። እነዚህ ዘገባዎች ደግሞ ተተርጉመው ወደ ሀገራችን ሲመጡ የሚሰጥበት አስተያየት ደግሞ የበለጠ ጉዳዮችን ከአርሴናል ጋር ባለ መንገድ በተቃራኒ አብዛኛው በግምትም በአስተያየትም የቡድኑን እዚህ ደረጃ ስኬት መድረስ ካለመፈለግ ይመስላል። ምክንያቱም አንድ የኢንዲፐንደንት ዘጋቢ ታስታውሱ እንደሆነ መረጃውን በጊዜው ሳጋራችሁ ነበር። በእንግሊዝ ዙሪያ ያሉ አብዛኛው ክፍል ኢንተርቪው አድርጎ የተወሰኑ ሪሰርቾችን ለመስራት እንደሞከረው በሊጉ ከሚገኙ ደጋፊዎች ውስጥ 74.5% የሚገኙ የሊጉ ደጋፊዎች የአርሴናልን ዋንጫ ማሸነፍ ፈጽሞ አይደግፉትም ነበር። ይሄን ሳሉትና ሚዲያው ደግሞ
በኖርዙ ክፍል በተያዙ ትላልቅ ተንታኞችና የኖርዙ ክፍል የነበሩ ክለቦች ውስጥ የተጫወቱ የቀድሞ ተጫዋቾች ቁጥጥር ውስጥ መውደቁን ተከትሎ ኢንፍሉዌንሱን ሳሉት። የአርሴናል ድል ማድረግ የሚሰጠው ቫሊዩ እና የአርሴናል ነጥብ መጣል የሚሰጠው ቫሊዩ እኩል አልነበረም። ለምሳሌ ታስታውሱ እንደሆነ ከወልቭስ ጋር አርሴናል ከ2-0 መምራት 2-2 ሲለያይ ጂሚ ኦሃራ በቶክ ስፖርት በዓለም አቀፍ ደረጃ የቢቢሲ 5 ስርጭት ትልቅ ተቋም ነው በዓለም አቀፍ ደረጃ። እንደውም ይህንን ሚዲያ ተደማጭነቱን ከፍ ያደረጉት ትላልቅ አሰልጣኞች ከጨዋታ በኋላ ለሪቪው ለራሳቸው ቡድን ግምገማ የሚከፍቱት ስርጭት መሆኑ ደግሞ ተደማጭነቱን ከፍ አድርጓል። ታስታውሱ እንደሆነ የሌላኛው የአርሴናል ተቀናቃኝ ክለብ ተጫዋች ሆነው ጂሚ ኦሃራ ይህንን ሰፊ ፋንቤዝ ከጨዋታ በኋላ ያለውን ሪያክሽኑን የሚመራ ጋዜጠኛ ነው፣ የቀድሞ የቶትናም ተጫዋች እና ታስታውሱ እንደሆነ የወልቭሱ ጨዋታ አርሴናል ነጥብ እንደጣለ በቀጥታ ስርጭቱ ላይ ላይቭ በመግባት የአርሴናል ደጋፊዎችን ፊሊንግ በደንብ ማዳመጥ ፈልጋለሁ በማለት በየስቴዲየሙ አርሴናል የሚዘመረውን ሰከንድ አጌን የሚለው መዝሙር እየዘመረ ነበር የላይቭን ስርጭት የጀመረው። በቃ በከፍተኛ ሞራል። እንደውም የማስታውሰው አብዛኛውን ተንታኞች ያን ፕሮግራም የምትመለከቱ ልታስታውሱ ትችላላችሁ። ሁሉም ሰርክል ሰርተው በየራሳቸው ማይክ አጠገብ ቁጭ ብለው ነው የሚተነትኑት። ኦሃራ የቶትናም ተጫዋች መሆኑ እንግዲህ ጥላቸው ግልጽ ነው። ግን እንግዲህ በሚዲያ ደረጃ ትልቅ ዓለም አቀፍ ስርጭት ያለበት የላይቭ ስትሪም በቀጥታ በምስልም የሚተላለፍ በሬዲዮም የሚተላለፍ ፕሮግራም ላይ ቆሞ እየጨፈረ ነበር ፕሮግራሙን ላይቭ ሲያስተላልፍ የነበረውና ሲቲ ኤቨርተንን አሸንፎ አርሴናል በዌስትሃም ይጥላል የሚል ቀጥተኛ ግምት በቶክ ስፖርት የራሱን ግምት ካስቀመጠ በኋላ ከዛ በፊት ይጥላል ይላል። ጋቢ አግቡላሆርም እንግዲህ ቪላ ተጫዋች ነው። በተለየ ሁኔታ እንግዲህ ያ ትልቅ ማዕከል ውስጥ በደንብ የተቆጣጠሩ የሚዲያው ትላልቅ ተንታኞች እንግዲህ ከአርሴናል በተቃራኒው ነው የቆሙት። የበለጠ ደግሞ በእንግሊዝ እግር ኳስ ዙሪያ ተቀባይነት ካገኙ ትላልቅ ጋዜጦች መካከል አንዱ ዘጋርዲያን። የዘጋርዲያን ዘጋቢ ደግሞ የበለጠ ኤዲ አሪንስ የሚባለው እስቲ ገብታችሁ ኤክስ ላይ ተመልከቱ። ከአርሴናል ጨዋታ ድረ ጨዋታ ነጥቦች አሁን አትሌቲክስ ያወጣል፣ ዘታይምስ ያወጣል፣ ሁሉም ሚዲያ ያወጣል፣ ሚረርም የዴሊ ሜልም ሁሉም በየራሳቸው ዘጋቢዎች። የአርሴናል ዘጋቢ ሆኖ ግን ከአርሴናል በተቃራኒው የቆመ ደግሞ እንደ ኤዲ አሪንሰን አይነት ዘጋቢዎች አሉ። እንዲሁም በአንድ ወቅት ከአርቴታ ጋር በፕሬስ ኮንፈረንስ ትንሽ አለመግባባት ውስጥ የገባ ዘጋቢ እና የሚዲያው ጫና ቀላል አይደለም። በአገራችን ሚዲያ ውስጥ ብቻ እንደዚህ ተከቦ ወይም ተከልሎ የሚገለጽ ኔጌቲቭ አስተያየቶች አልነበሩም። የዘንድሮ ሲዝን በዋናው ከተማ በዋናው ውድድሩ በሚደረግበት በእንግሊዝ ምድር በጣም ይሄ ጫና አለ በከፍተኛ ሁኔታ። እነዚህን ሁሉ ጉዳይ ማለፍ ማለት መጀመሪያ መግቢያ ላይ ያነሳውላችሁ ደጋፊው እምነቱ አርቴታ 3 ዓመት ሁለተኛ ሲወጣ የቬንገር ታሪክ ይደገማል ከሚለው ሂሳባዊ ስሌት ወይም እንደዚህ አይነት የታሪክ አጋጣሚ ይፈጠራል ከሚለው ስሜት ይልቅ አይ ዘንድሮም ይህ አሰልጣኝ በቃ ሊንገጫገጭ ነው፣ ነጥብ ሊጥል ነው፣ ይሄ ሁሉ ኢንቨስትመንት ወጥቶበት በጭራሽ ዘንድሮማ ለቀጣይ ፕሮጀክት ጊዜ መስጠት አያስፈልግም መልቀቅ አለበት የሚል አቋም እስከሚያዝ ድረስ በደንብ አስታውሱ። የኤኤፍሲ ቲቪ የሚሰጠው አስተያየት የአርሴናል ተጫዋቾች የሚመለከቱት ትልቁ ስትሪም ላይ ታስታውሳላችሁ። የበርንማውዙ ጨዋታ እንደተጠናቀቀ ከስቴዲየሙ ውጪ በቀጥታ የሄደ ኢንተርቪው የሚያደርግ የዛ ስትሪም ዋና አስተላላፊ ደጋፊዎችን ሲጠይቅ የአርሴናል የዕለቱን ፐርፎርማንስ እያስታወሰ ኢንተርቪው በሚያደርግበት እያንዳንዱን ጉዳይ ነጥብ በነጥብ ሲያነሳ እኛ አርቴታን አምነን
ምሳችንንም እዚህ ይዘን መምጣታችን ነው የበለጠ ትልቁ ኪሳራ ሲሉ ነበር። ታስታውሱ እንደሆነ ቁርሳችሁንም እዚህ ተመገቡ፣ ምሳችሁንም ይዛችሁ ነውና ከኛ ጋር አብራችሁ በምሳ ሰዓት ባለው ጨዋታ እኩል ሰለብሬት አድርጉ፣ ከኛ ጎን ቁሙ፣ ምሳችሁንም እኛ ጋር ተመገቡ ብሎ ጥሪ አድርጓል። ያን ጨዋታ ሲሸነፉ ከነበረው ፍላጎትና ከነበረው ስፕሪት አርቴታ ካደረገው ጥሪ የአርሴናል የተጠበቀው የጨዋታ ደረጃና በሜዳ ውስጥ የታየው ፔርፎርማንስ ሊመጣጠን አልቻለም። እዛ ላይ ደግሞ ክለቡ በሜዳው ሲሸነፍ በፋይናል ላፕ የመጨረሻ ሩጫዋ ላይ እንደነዚህ አይነት ሽንፈቶች ሲስተናገዱ አንደኛ ክለቡ ላይ መጀመሪያ ጥርጣሬ ያለው እርግጠኛ ለመሆን የተቸገረ ደጋፊ እንዲህ አይነት አጋጣሚን ሲያገኝ አሰልጣኙ ላይ ኮምፕሌን ለማድረግ ወደኋላ ላይ በዚህ ላይ ደግሞ ከፍተኛ ተደማጭነት ተደራሽነት ያላቸው እንደነዚህ አይነት ቲቪ ስትሪም የሚያደርጉ ትላልቅ የዩቲዩብ ቻናሎች ላይ የሚሰጡ አስተያየቶች ደግሞ የበለጠ ቦልድ የሆኑና አርቴታን ለባሰ ጫና ነበር የሚከተው። ግን ይሄ ወጣት አሰልጣኝ በመጀመሪያ የአሰልጣኝነት ኤክስፒሪየንሱ በሊጉ ሳይንቲስት የሆነ አሰልጣኝ ባለበት ደጋፊው በሱ ፕሮጀክት እምነቱ በጣም በወረደበት ከጎኑ ለመቆም ምክንያቶች ይፈልጋሉ። ከጎኑ ለመሸሽ ግን የሚታዩ ቀላል ምክንያቶች ከበቂ በላይ ተደርገው ደጋፊው ከአርቴታ ጎን ለመቆም ሁለት ቡድን ተከፍሎ ለኡናይ ኤምሪ በተደረገ የሚል ሀሳብ እስኪነሳ ድረስ በሚቆዩበት ወቅት እንግዲህ አርቴታ ዊ አር ኦን ፋየር እያለ ሚዲያ ላይ በከፍተኛ ተነሳሽነት እነዚህ ሁሉ ጫናዎችን ተቋቁሞ ደጋፊውን በተለየ ሁኔታ ስቴዲዮም ጋብዞ ተሸንፎ ከዛ ላይ አፈርልሶ አንሰራርቶ ለዛሬ ስኬት እንደመብቃት ትልቅ ጥንካሬ የለም። አርቴታ ጂኒየስ ወይም አርቴታን ሁሌ ከማደንቅባቸው ምክንያቶች መካከል ወድቆ መነሳትን ስለሚችል ቡድኑ በአንድ ሳምንት ነጥብ ሲጥል እስከ ቀጣዩ ሳምንት ድል እስከሚመዘገብ ድረስ ሳምንቱን ሙሉ ነው የሚጠለጠለው የሚተቸው እያንዳንዱ ጉዳይ እየተለቀመ ከተከላካዮች አደረጃጀት፣ ከተከላካዮች ጌም ማኔጅመንት፣ ከቡድኑ ሎድ ማኔጅመንት፣ የሕክምና አባላት፣ የግብ ጠባቂዎችን ዴብስ ታስታውሳላችሁ። ከፓሪስ ባላጋ በቼልሲ የለመደውን ታሪክ በአርሴናል እንዲደግም የአርቴታ ግብዣ ተደረገለት። ዌምብሌይ ላይ ደገመ ሲል ነበር የአይስፖርት ጋዜጠኛ ያቺን የቸርኪን ኳስ ሳይዝ የለቀቀበት አጋጣሚ እና ጫናዎቹ ቀላል አይደሉም። አንድ ነጥብ ሲጣል ሌላው ክለብ ጥሎ ወይም ተሸንፎ የሚያልፍ አይመስልም አርሴናል ላይ የነበረው የሚዲያ ጫና። ለዚህ ነው ከአርቴታ ጎን ደጋፊው ሳይቆም ይህም ቡድን ከዛ ስፕሪት አውጥቶ ተጫዋቾችን አጠንክሮ ባመነበት በሰራበት በመረጠው ስትራቴጂ ለዚህ ክብርና ዝና መብቃት የቻለው። ለዛ ነው ይህን ዋንጫ ከአርሰናል ካረጋገጠበት ጊዜ አንስቶ ለአርቴታ ከፍተኛ ክሬዲት በግሌ የምሰጥበት ዋነኛ ምክንያት አርቴታ እንደሌላው ክለብ ደጋፊዎች ተቀባይነት ያገኘ አሰልጣኝ ስላልሆነ። ለምሳሌ ተመልከቱ፣ ማይክል ካሪክ ማንቸስተር ዩናይትድ ቤት እንዴት ነው በአንዴ ሚዲያው ደጋፊው ከጎኑ መቆም የቻሉት? ተውት፣ የአምናው ሻምፒዮን አርነ ስሎት የአርቴታን ያክል ተተችተዋል እንዴ? ዘንድሮ አልተተቹም እኮ። እንደውም ምንድን ነው የሚሉት? ጊዜ ሊሰጣቸው ይገባል። እንዴት ነው ሻምፒዮን የሆነ አሰልጣኝ? ተመልከቱ፣ ይሄ የወደቀ ፔርፎርማንስ እየተስተዋለ መሰናበት የለባቸውም። ጊዜ ሊሰጣቸው ይገባል። በበቂ ሁኔታ ተጫዋቾች ተሟልተው አልተዘዋወሩም። እንደውም ምክንያቶች ይደረደራሉ። በጣም ያስገርማችሁ እኮ ለስሎት የሚሰጠው ምክንያት ነው። አሰልጣኙ ሚዲያ ላይ ቀርቦ ሲጠየቅ እንዴት ነው በራስ መተማመኑ ከፍ ብሎ ፈገግ እያሉ ከሽንፈትም በኋላ ውጥረት ጫና ያለባቸው አይመስልም። እንደውም እኮ የበለጠ ሳላ ነው ለደጋፊዎች አሁን የሊቨርፑል አካሄድ አሳሳቢ እንደሆነ ለመግለጽ
ሳላ ነው ወጥቶ ሚዲያ ላይ ያፈነዳው እንጂ የትኛው ሚዲያ ነው ስሎትን በተለየ ሁኔታ የሚያብጠለጥለው? የለም። ቼልሲ ማሬስካን አሰናብቷል። ቼልሲዎችን የተቹት ቼልሲን እንደ ቡድን አይደለም፣ ከበስተጀርባ ያሉ ኃላፊዎችንና የክለቡን ባለቤቶች እግር ኳሳዊ ያልሆነ አሰራር ደንብ በማለት ነጥለው ተቹ እንጂ ለማሬስካ ከፍተኛ ክሬዲት ነው የሚሰጡት። ቼልሲ በሚዲያው ላይ በዛ ደረጃ አይጠለጠልም። እያንዳንዱን ክለብ ማንሳት ትችላላችሁ። እንደውም ከአርሴናል በሁለተኛ ደረጃ በሚዲያው የተጠለጠለ ቡድን ብትሉኝ ቶትናም። እያንዳንዱ ክለብ ላይ የሚነሳ የራሱ የሆነ ምክንያት አለው። ቼልሲ በ3 አሰልጣኝ በአንድ የውድድር ዓመት ሲያጠናቀቅ ለመጨረሻ ጊዜ ከሻምፒዮንስ ሊግ እግር ኳስ ውጪ እንደሆነ ቼልሲ ሲረጋገጥ በትክክል ያደመጥኩት እና የቼልሲን ሲዝናል ሪቪው ለማድረግ አንድ ጋዜጠኛ ሲጠይቅ አይ የዘንድሮ ብዙ ውጣ ውረድ ያየው ቡድን ቼልሲ ነው በማለት ዘጋው ፋይሉ። በቃ ይህንን ነው ማንሳት የቻሉ። ስንመለከት ሚዲያውም ክሬዲት ያልሰጠው የደጋፊውንም አቅም ኢነርጂ ከጎኑ ያልሆኑት ተነጥሎ ተጫዋቾቹን ልጆቹን ይዞ ከዛ የማሸነፍ ፍላጎትና የዋንጫ ራብ እንዳይወጡ ታክቲካሊም ቴክኒካሊም ያለውን አቅም ለዛውም የመጀመሪያ የአሰልጣኝነት ኤክስፒሪየንሱ የአርሴናል ቤት ይህን ከግምት ውስጥ ማስገባት አለብን። ቀላል አይደለም። ማሰልጠን ምን ያክል ከባድ እንደሆነ የምትመለከቱት ክሎፕንና ጋርዲዮላን ተመልከቱ። አሁን የኢነርጂ ማለቅ ጉዳይ ሲደርስ በቃ ከዚህ በላይ አይምሮ የማመንጨት አቅም ስለሌለው እንረፍ። እረፍት ያስፈልጋል። ባትሪ ቻርጅ ማድረግ ያስፈልጋል። ቀላል አይደለም። የግል ህይወትን ጭምር ያዛባል። ምክንያቱም አንድ ጨዋታ ድል አድርጎ 24 ሰዓት ካረፈ በኋላ ለቀጣዩ ጨዋታ ነው አሰልጣኙ የሚዘጋጀው። ተውት፣ ይህንን ጨዋታ አጠናቆ ለሁለተኛው ጨዋታ የሚጨነቁ ደግሞ ጫና ያለባቸው የአርቴታ አይነት አሰልጣኞች አሉ። ምክንያቱም ፕሪሚየር ሊጉን ብቻ አይደለም በሻምፒዮንስ ሊጉን ከባድ ፈተና ይጠብቀዋል። እረፍት አልባና አድካሚ በሆነ ፕሮሰስ ውስጥ እምነት ታቶ በደንብ ላስታውሳችሁ አድማጮች፣ ገና ሲዝኑ ሲጀምር ገና የመጀመሪያ ሲዝኑ ብሎ ሲጀምር የአብዛኛው ጋዜጠኞችን ፕሪዲክሽን ታስታውሳላችሁ። ምናልባት ወደኋላ መለስ ብላችሁ ካስታውሳችሁ 58-60 በመቶ የእንግሊዝ ሚዲያ የመረጠው ሊቨርፑልን፣ ቀጥሎ ሲቲ ነው። እንደውም አርሴናልን 3ኛ ደረጃ ላይ ነው አብዛኛው ያስቀመጡት። ከፍተኛ ግምት ያገኘው ሊቨርፑል ነበር። ከዛን ሲቲ ነው፣ ከዛን አርሴናል። አብዛኛው ግምቱን ለአርሴናል አልሰጠም። ተውት፣ እስከ ፈረንጆቹ አዲሱ ዓመት ድረስ የአርሴናል ግምት ከፍተኛ አልነበር። ምናልባት ኦፕታ ይሄን ግምት ሊያስቀምጥ ይችላል በራሱ መመዘኛዎችን ከግምት ውስጥ በማስገባት። ለምን በዓለም አቀፍ ደረጃ ይሄ ቡድን ለደጋፊው ፊገር እንዲደረግ የተሰራበት ከፍተኛ ተጽዕኖ ቀላል አይደለም። አሁን እነዚህን ሁሉ ጉዳዮች ነው አርቴታ ሰብሮ ክለቡ ለዚህ ክብር ያበቃው። በአርቴታ እናምንም አርቴታ እንደዚህ ነው የሚሉ ጉዳዮች እንግዲህ እግር ኳስን ጠለቅ ብሎ ባለመመልከት ከኡናይ ኤምሪ ጋር ማወዳደር አንዳንዴ ይገርመኛል። ኡናይ ኤምሪ እኮ የቬንገርን አርሴናል ገሎ ነው የበለጠ ሄደው። አሁን በቪላ የሚሰራው ስራ በጣም አስደናቂ ነው፣ ክሬዲት ይገባዋል። በአርሴናል ቤት በሰራው ስራ ግን ምንም አይነት ክሬዲት የሚገባው አሰልጣኝ አይደለም። አሁን ያለውን የታክቲክ ልቀት በጭራሽ አላሳየም። ምክንያቱም ያለውን አቅም በአግባቡ ለመጠቀም ኡናይ ኤምሪ የትልቅ ቡድን ሃንድል የማድረግ አቅሙ በጣም ዝቅተኛ ስለሆነ ይሄ ግልጽ። ሚድል ክላስ ክለብ ላይ አስደናቂ ክለብ መገንባት ይችላል። ሃይ ክላስ ክለብ ላይ ግን ይቸገራል። አሁን እንግዲህ በአርሴናል ቤት ከኤምሬ ልምዱ አነስተኛ የሆነ ከጋርዲዮላ ጋር መስራቱ ከቬንገር ጋር መቆየቱ ምን ያክል እግር ኳሳዊ እውቀቱን ቢያዳብር ነው ለዚህ አይነት ታላቅ ክብር ማብቃት የቻለው። ስለዚህ የዘንድሮ ሲዝን ዋንጫ ለአርቴታና ለአርሴናል በታገለው በለፋው ባደረገው የፕሮሰስ እና ሂደት ልክ የሚገባውን ክሬዲት በስተመጨረሻ እግር ኳስ ውለታ አቅም የሚባል ቋንቋ ቢኖርም ያው ቋንቋ ነው እንጂ እግር ኳስ ውለታ አቅም የሚለውን ነገር በግሌ አልስማማም።
ውለታ በእንዲህ መልኩ እንግዲህ እግር ኳስ ከፍላለች ለአርቴታ በተገቢው ሰዓት እና ይሄ ድል ደግሞ በመላው ዓለም ላለ ለአርሴናል ደጋፊ ክብርም የተደረገ ታላቅ ድል ነው እና ይሄ ድል በእርግጥም ይገባቸዋል። የመጨረሻ ትልቁ ነጥብ ሊሆን የሚገባው ደክላን ራይስ ታስታውሳላችሁ? ከማንቸስተር ሲቲ ጋር ካሜራማኑ ወደ አንደበቱ ሲናገር ለኦዲጋርድ አልተጠናቀቀም ኢትናት ደን የት እያለ ሲናገር ነበር። አልተጠናቀቀም። የኢትሃዱ ጨዋታ ሲዝኑን ይወስናል አለ ጂሚ ካራገር። ዘ ታይምስ ተቀበለው፣ ዘ ጋርዲያን ተቀበለው፣ ቴሌግራፍ ተቀበለው። የራሱ አምድ አለ በቴሌግራፍ ገጽ በየሳምንቱ 2 ቀን የሚጽፍበት። አይ በቃ የኢትሃዱ ጨዋታ ሲዝኑን ይወስናል፣ የካራቦ ካፕ ፍጻሜ አሸናፊውን ይበይናል፣ ምልክቱን ይሰጠናል፣ ኢታድ ላይ ዋንጫው ይበየናል የሚል ቀጥተኛ ግምት ሰጥቶ ነበር። ሁለቱንም ሲቲ አሸነፈሽ። የሊጉ ሻምፒዮን ግን የሚካኤል አርቴታ አርሴናል ነው የሆነው። ስለዚህ ተጫዋቾች ውስጥ ራሱ ያንን እምነት መፍጠር፣ ምክንያቱም ከሜዳ ውጭ ያለው ትችትና ተቃውሞ እኮ ተጫዋቾችም ምናልባት ቀድሞ ከአርቴታ በፊት ሊያደምጡ ይችላሉ። ይሄ የህዝብ ኮሚኒኬሽን ግንኙነት ምናምን ያሉ ትላልቅ የፋንቤዙን ጉዳይ የሚከታተሉ ኃላፊዎችን ተዋቸው። ተጫዋቾች ከጨዋታ በኋላ ባላቸው የረፍት ቀናት ሶሻል ሚዲያ ላይ ቆይታ ያደርጋሉ። አብዛኛው ፕሮፌሽናል ተጫዋች በዛም ወቅት እንግዲህ እነዚህ ሁሉ ድምፆችን ያዳምጣሉ በተገቢ ሁኔታ። ለኖኒ ማዱዌኬ 56 ሚሊዮን ፓውንድ የኪሳራ ዝውውር ሲባል ታስታውሳላችሁ? ሲዝኑ ገና ሲጀምር እንደውም የቻናላችን ዋና አዘጋጅ አባ በሳመር የዝውውር መስኮት የራሱ ሬት አስቀምጦ ነበር። የአርሴናል ረጅም ጊዜ ከኛ ጋር እያደመጣችሁ ቆይታ ያደረጋችሁ አርሴናል ደጋፊዎች ልታስታውሱ ትችላላችሁ። ኖኒ ማዱዌኬ ሮያን ቸርኪና ፍሎሪያን ቪትዝ ነው አሁን ላይ ለእኔ ትልቁ ዝውውር ሲል ነበር። ግን አብዛኛው አርሴናል ደጋፊ ያልተስማማበት ዝውውር። ለማንኛውም ሁሉም ጉዳይ እንግዲህ አልፎ ዛሬ ላይ አርሴናል ለድል ለክብር በቅቷል። እንኳን ደስ አላችሁ። ዛሬ ደግሞ አርሴናል ዋንጫውን ከፍ አድርጎ በአመቱ መጨረሻ 38ኛ ሳምንት ላይ የሚያነሳበት የሸለረስ ፓርክ ጨዋታ ነው የሚሆነው። እንኳን ለዚህ ቀን አበቃችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ሌጀንዶችን አክብሮ የሚሸኘው የአንፊልድ ደጋፊ ዛሬ ደግሞ ተረኛ መሐመድ ሳላና አንዲ ሮበርትሰን ናቸው። በዛ ፕሮግራም ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።